እንዴት ነው በኢትዮጵያ ምድር በሳምንት በወር በ15 ቀን ህዝብ ኦሮሚያ ውስጥ አልተጨፈጨፈም? ኦሮሚያ ባንክ 20 ጊዜ አልተዘረፈም? የኦሮሚያ ፕሬዝዳንት ወጥቶ ባንደበቱ እንሰብራቸዋለን ሰብረናቸዋል እንዲናርጋቸዋለን አላለ? የቂም ፖለቲካ የት ያደርሳችኋል? እናንተ በዛ ቂምና ለመታችሁ ስልጣን ያዛችሁ። ዛሬ ያባረራችኋቸው የገደላችኋቸው ያፈናቀላችኋቸው ለልጆቻቸው ነግረው ልጆቻቸው ቂም ቋጥረው ነገ እንደናንተ ጉልበት ሲኖራቸው ተያይዘው መተው ተመሳሳይ ወንጀል ይፈጽማሉ። ይሄ ነው የብልጽግናው ጉዞ። ስንት ጊዜ ወለጋ ውስጥ ንጹሃን ዜጎች ተገደሉ። በንጉሱ ጊዜ ጥላሁን ግዛው የሚባል የተማሪዎች መሪ ተገድሎ የዩኒቨርሲቲ ተማሪ የዘመረው ጥላሁን ለምን ሞተ ነበር። አንድ ተማሪ ሞተ። ከዛ የ66 አብዮት መጣና እርስ በርስ መገዳደል ጀመር። ከዛ የህወሓት መንግስት መጣና ደግሞ በተመሳሳይ በብሔርም በምንም የሚሞት ሞት። ከዚህ ተምረናል ብላችሁ የመጣችሁ ሰዎች ምን እንደሆነ የጅምላ መቃብር በኢትዮጵያ ታሪክ የመጀመሪያ ያሳያችሁ። ይሄኮ በኢትዮጵያ መሬት የሆነ ነው። ኢትዮጵያ ውስጥ ነው። በጅምላ በቪዲዮ እየተቀረጸ ሬሳ ተራ የሆነበት ዘመን። አንድ ሰው ደግሞ በዚህ ዘመን ውስጥ አልተጠየቀም። አቶ ሽመልስ አብዲሳ በሚመሩት አገር በኦሮሚያ ክልል ይሄ ሁሉ ሰው ሲያልቅ አንድ ጊዜ ምንድነው ተብሎ ኃላፊነት ተወስዶ የተጠየቀ ሰው የለም። እንበለጽጋለን ትላላችሁ። የሚያሳዝነው ጠቅላይ ሚኒስትሩ ይሄ ሁሉ አንዴ አይደለም ከ15 ጊዜ በላይ አንዴ 200 አንዴ 150 አንዴ 500 በየጊዜው ሰው ሲገደል ሐዘኖትን የገለጹበት ወቅት 2-3 ቢሆን ያ ለህንፃ ለፓርክ ለዛፍ ያለውት ክብር ይሄ ሁሉ ሰው ሲያልቅ ግን ስሜቶን የገለጹበትን መንገድ ደግሞ ጊዜ አጥቼ ነው እንዳይሉን። ለምሳሌ ራስዎት በተለያየ ጊዜ ለምሳሌ በፈረንጆቹ ሴፕቴምበር 30 2020 የሐሳብ ልዕልና ምልክት የሰላማዊ ትግል አርያ ላመኑበት ነገር እስከመጨረሻው ሞጋሽ ላመኑበት የሆነ ብቻ የቆሙት ፕሮፌሰር መስፍን ወልደማርያም በማረፋቸው ጥልቅ ሐዘን ተሰምቶኛል ብለው ሌላ ጊዜ አፕሪል 1 2021 በኦሮሚያ ክልል በምዕራብ ወለጋ ዞን በንጹህ ዜጎቻችን ላይ የደረሰውን ጥቃት እናወግዛለን። የተሰማንን ጥልቅ ሐዘን ለሟች ቤተሰቦችና ለኢትዮጵያውያን ሁሉ እንገልጻለን። ዓላማችን በወረርሽኝ ተጨንቃ መፍትሄ በመፈለግ በዚህ ሰዓት ሆን ብለው በሰዎች ላይ መከራና ስቃይ የሚጨምሩ ግለሰቦችና ቡድኖች በመንፈልጋ ኢትዮጵያ ውስጥ ስፍራ የላቸውም። ጠላቶቻችን በውስጥና በውጭ ተደራጅተው ንጹሃን ዜጎቻችን በመግደል የጀመረውን ጉዞ ለማሸማቀቅና ከመንገዳቸው ለማስወጣት ጥረት ያደርጋሉ የሚል አንድ መግለጫ ወጥተዋል። እንደኔው እንደ ተራው ዜጋ ያማራሉ እንጂ ጠቅላይ ሚኒስትር አብይ እርምጃ አልወሰዱም። በተጠያቂነት አንድ ሰው አላቆም። እንዲያውም እየመጡ የውጭ ኃይሎች እንትኖች መሪ ሲኮን እንደኔ አቤቱታ ለማሰማት ሳይሆን እርምጃ ለመውሰድ ነበር ያንን ቦታ የተጠቀሙበት። ስለዚህ ህዝቡ በመንግስቶ እና በመንግስታችሁ እምነት የለው። ምክንያቱም በየጊዜው በሚደርሰው መከራና ችግር እንደውም በአንድ ወቅት እነዚህ ዜጎች ሲሞቱ ያሉትን ያስታውሳሉ። የሌለበት ሀገር የለም። በሞት መሃል ተቀምጦ ነው የኢትዮጵያን ሞት የሚያዳንቁት እንጂ አሜሪካ ዘንድሮ የሞተው ሰው ብቻ በኮሮናም በሌላም መንገድ የሞተው
ባለፉት 5 ዓመታት ኢትዮጵያ ውስጥ አልሞቱ። ጠላት ነው ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን ቢያንስ አስክሬኑ ጥላ እንዲኖረው። ዛፉን ይትከሉ ችግር የለም። አንድ ሰው መጠየቅ እንዴት ያቅተዋል እንደ መሪ? እንዴት በዚህ ዘመን ውስጥ ሁሉ ሰው አልቆ አንድ ሰው በህግ አይጠየቅም? የሚናገሩት ሁሉ ጊዜ ይጋጫል። ስለዚህ ህዝቡ እምነት የለውም። አዲስ አበባ ዙሪያዋን በማጠር በሌሊት ዜጎችን እላያቸው ላይ ቤት በማፍረስ ብልጽግና እንዴት ይመጣል? እንዴት ለሰላም በኩልነት መኖር እንዴት እንዲህ አይነት ነገር ያመጣል? የኢትዮጵያ ህዝብ የጠየቀው በኩልነት በሰላም እንኖር ነው እኮ። በ5 ዓመት ውስጥ ይሄን ያህል ሩጫ፣ ዘረፋው፣ በየቦታ ያለው ዘረፋ፣ ተጠያቂነት የሌለበት የሚገርም በአዲስ አበባ ዙሪያ ብዙ ባቀረብኩ ደስ ይለኝ ነበር። ወይዘሮ አዳነች አቤቤና አቶ ሽመልስ አብዲሳ በጋራ ስለ ኦሮሚያና ስለ አዲስ አበባ ተነጋግረው የሚወስኑት ውሳኔ እንዴት ብሎ ነው ሌላውን ህዝብ ሊያስደስት የሚችለው? የሌላው መብት እንዴት ይከበራል? በሚያሳዝን መልኩ ደግሞ የኦሮሚያ ፖሊስ አዲስ አበባ ውስጥ የፈለገውን ሰው ወስዶ እስር ቤት ከቶ የፈለገውን ያደርጋል። ስንት ጋዜጠኞች፣ ስንት የመብት ተሟጋቾች፣ ስንቶቹ ታሰሩ። ለዚህ ነበር ያ ሁሉ መከራ ተከፍሎ የለውጥ የመጣው። በሌላ በኩል ጠቅላይ ሚኒስትሩም ምክትል ኤታማዦር ሹም ያሉት በህዝብ የተመረጠን መንግስት በጉልበት መገልበጥ አይቻልም ብለዋል። በአባባል ደረጃ ትክክል ነው። ህዝብ ሆ ብሎ ይመርጣል። ጉዳዩ ካልተሰማ፣ ጥያቄው ካልተመለሰ ግን ህዝባዊ አመጽ፣ ህዝባዊ እምቢተኝነት አለ። ይሄን ህዝብን ማሸነፍ አይቻልም። በአዲስ የተቋቋመ በአዲስ የታጠቀ ሰራዊት ሊኖር ይችላል፣ ታንክ ሊኖር ይችላል፣ ድሮን ሊኖር ይችላል። ሁሉም ግን በየዘመናቸው ታይተዋል። ከሆስኒ ሙባረክ አይበልጥም፣ ከጋዳፊም አይበልጥም፣ ከኮሎኔል መንግስቱም አይበልጥም፣ ከህወሓትም አይበልጥም። ህዝብ እምቢ ካለ ሁሉ ነገር ያበቃል። በመሳሪያ ኃይል ህዝብ ተሸንፎ አያውቅም። ጊዜው ሊረዝም ይችላል፣ ህዝብ አይሸነፍም። ይልቅ የህዝብ ጥያቄ ማዳመጥና መመለስ። የህወሓትን ጥያቄ መልሳቸው የለም እንዴ? ምን ነው አሁን ህዝቡ የሚጠይቀውን ጥያቄ መመለስ አቃታችሁ? ዛሬም ህወሓትን ኮፒ ማድረግ። ህወሓት በሙሉ ስልጣን ይዞ ነበር፣ እንያዝ። መከላከያውን ከላይ በሙሉ ይዞ ነበር፣ እኛም እንያዝ። እንዴት ይሆናል? መከላከያ ሲባል በመከላከያ ሰራዊት ውስጥ የነበረውን ነገር በአይኔ አይቻለሁ። ስለ ኢትዮጵያ ካላቸው የጎደለ፣ ስለ ኢትዮጵያ በአንድ መቃብር ላይ ተደባብረው የወደቁ የተለያየ እናንተ የምትሏቸው የብሔር ብሔረሰብ ልጆች ስለ ኢትዮጵያ ሲሞቱ አይቻለሁ። በእነሱ ስም ግን ከላይ ሆናችሁ የምታደርጉት ነገር ትክክል አይደለም ብቻ ሳይሆን አያዋጣም። በሁለተኛ ደረጃ ኢትዮጵያ ሊያፈርሷ፣ ኢትዮጵያ ትፍረስ፣ ኢትዮጵያ አትፈርስ። እንዲህ አይነት ሙግት ምን ማለት ነው? ኢትዮጵያ ብትፈርስ አንድ ሰው አይጠቀምም፣ ሁሉም ህዝብ ግን ይጎዳል። ይሄንን ለአክራሪ ብሔርተኞች ሁሉ መንገር እፈልጋለሁ። በተቆጣችሁ ቁጥር እየወጣችሁ ኢትዮጵያ ትፈርሳለች፣ እናፈርሳታለን፣ ሌላው ተነስቶ ኢትዮጵያ እንዲህ ትሆናለች። በትፈርስ የእያንዳንዳችሁ እናቶች፣ ልጆች፣ እህቶች፣ ወንድሞች እነሱ ናቸው የሚሰቃዩት። ከዛ በኋላ ሰላም የለም። ከዛ በኋላ ልጅ ማጫወት የለም። ከዛ በኋላ ተኝቶ መነሳት የለም። በላይ ጥይት ይጮሃል። በተደበቁበት ጉድጓድ ቀና እያሉ አየር መሳብ አይገኝም። የመከራ ጊዜ ነው የሚሆነው እና ዝም ብሎ ሀገር ይፈርሳል አይፈርስም የሚል ክርክር ውስጥ አንግባ። በህግ ውስጥ እኩል ሆነን እንኖር። ይሄ ነው እየተጠየቃችሁ ያላችሁት። ወደ ዋናው ጉዳይ ልምጣ። ይሄን ሁሉ የተናገርኩት ብዙ ማለት ይቻል ነበር። ሌላ ጊዜ በዚህ ጉዳይ ላይ መለስበታለሁ። ጠቅላይ ሚኒስትሩ ሄደው የአሮጊቶች ቤት ሲሰሩ መጀመሪያማ ሁላችንም ይመስልን ነበር እኮ፣ ከልቦት ይመስልን ነበር እኮ።
እንጦጦ አሁን እዚህ እርሶ ካሉበት በየጊዜው ከሚጎበኙት ፓርክ አካባቢ ያሉ እናቶች እንደዚህ ነው የወጡት እኮ። የት ነው የፈረሱት? አሁን ወዴት ነው የምትሄዱት? ለመከራየት በነጣ ያው ተሚፈርስ ተቀመጡ ጧታን ስጭስ ተማጣ ሳለቅስ አሳዘን እነዚህ እንደውም የታነቀ ይሞታል አይደል? ኧረ እኔ አልሞትም። ይኸው የእነዚህ እናት ነኝ። በቃ አይዞት ዝም ብለው እንትን ይበሉ። አታልቅሱ በቃ ማማ በጣም የሚያሳዝኑት። በኢትዮጵያ እናቶች ጸሎት ነው የምኖረው ነበር ያሉና ጠቅላይ ሚኒስትር ስንት እናቶች እንደሚያለቅሱ ያውቃሉ። ወደ ልዩ ኃይል መለስ አሁን ይህን ጥያቄ ሳቀር ልዩ ኃይሉ በአማራ ክልል የተነሳውን ጥያቄ ያው ጭምብልን አውልቀህ አማራ ሆንክ ልትሉኝ ትችላላችሁ። እሱ ችግር የለም የምለው ነገር እውነት አለው የለውም ነው። እኔ ድሮም ጎንደር የተወለድኩ አማራ ክልል ተደርጎ በተፈጠረ አማራ ክልል ውስጥ ያደግኩ ኢትዮጵያዊ ነኝ። ይህን ደብቄው አላውቅም፣ ግን ኢትዮጵያዊ ነኝ። በብሔር ፖለቲካ አላምንም። ያ ማለት ግን አማራ ውስጥ እና አማራ ላይ የሚደርሰውን መከራና ችግር አልናገርም ማለት አይደለም። ምንድነው የአማራ ህዝብ አሁን ይጠይቅ? በአሁኑ ሰዓት እየጠየቀ ያለው ወደ 1 ሚሊዮን የሚሆኑ አማራዎች ተፈናቅለዋል። በጦርነቱም ከወለጋም። ለመሆኑ ጠቅላይ ሚኒስትር አብይ አንድ እንኳን ሄደው እንደ ዛፎቹ እንደ አበባዎቹ ተፈናቃዮችን ምን ላድር አይዟችሁ እኔ ያለው ህዝቡን አስተባብረ እረዳቸዋለሁ ተስፋችሁ እንዳይሞት ብለው ያውቃል? ጊዜ የለውም ለዚህ የለም። ለተፈናቀሉት እርዳታ ተሰጥቶ ያውቃል? መንግስት አድርጎ ያውቃል? ደብረ ብርሃን ሩቅ አይደለም እኮ። ምንድነው ችግሩ? ያ ኢትዮጵያ የሚሉንና ከዚህ ከውስጡ የሚወጣው ነገር ግን አይገናኝም።